يا دكتور جمال يعني كل كلام يا دكتور جمال يعني كل كلامك اللي بتروجوه على الإعلام أنا حافظه صم كله كذب كله የናንተ ጀማል ሆይ ይለኝና የናንተ ሚዲያዎች አንተም እዚህ መታውን ምትደጋግምብን ምታወራርብን ነገር በሙሉ በቃሌ ይዤዋለሁ ሁሉም ውሸት ነው ሁሉም ቱራሃት ማለት ፍሬክ ሪስኪ ወይም ደግሞ ቱራሃት ከሚለው ትንሽ ከቅጥፈትና ምናምን ትንሽ ቃሉ ጥሩ አይደለም እንደዚህ አይነት ቃል በሚዲያ ላይ አይባልም ማለት የሆነ እኔ ብቻዬን ስሆን የራሴ ሚዲያ ላይ አንዳንዴ ተጠቀመዋለሁ ግብጾች ምናምን ብዬ ብቻዬን ስሆን ግን ጀዚራ ላይ ወይት ላይ አልሙከሚሊን የሚባለው ጣቢያ ላይ ቀርበን ምናምን ግን እንደዚህ ማለት አንችልም ማለት አይባልም ነውር ነውና ተጠቀመው ግን ሰውየው በጣም እንትን አምልጦት ማለት ነው ኦኬ ليس به كلمة صدق واحدة عندم اونت يليلو قال فأنا عارف يعني أرجو أن تتأدب في كلمات طيب أنا እዚህ ላይ ጣልቃ ገባው ምክንያቱም አልቻልኩም ግን ስትናገር እኮ ስርዓት ሊኖርህ ይገባል እና ስርዓት አሲዘው እንጂ ያልኩኝ ነው ለምን ዝም ትለዋለህ دعني اتحفظ ايضا استاذ محمد على فكره يعني انه كذب او ترهب ነገር ላይ እኔም በጣም ደስ አላለኝም ይሄንን ቃል ተው አትጠቀመው ልክ ነው ይለዋል يعرف كما ذكرت قيمة الإعلام وعدم الاحترام لك حق الرد እንዲህ አይነት ቦታ ላይ የሚመጣ ሰው የሚዲያን ስርዓት ቢያንስ ተምሮ እና ትንሽ የባህሪ ነገር ትንሽ ቀምሶ በደንብ ቢመጣ ጥሩ ነው ያልኩ ነው ወጋ ታረግ ነው እኔ محمد اريد ان اسمع ايضا الرد حتى النهايه ولكن اكيد مش منتظر واحد እኔ እዚህ የመጣሁት በሰላምና በስርዓት ልወያይ ነው ግዴታ የለብኝም እና ምናምን ያልኩ ነው لكن يعرفون استاذ محمد انت بتخسر شعب 100 مليون تتعلم أدب أولا እንዴት ነው በአደብ የምናገረው እኔ 100 ምናምን ሚሊዮን ሰው የሞተብኝ እንዴት ብዬ ነው በአደብ የምናገረው ይላል ወይ በአደብ ታወራለህ ወይ ደግሞ ውይይቱ ይቆማል እያልኩ ነው እኔ ደግሞ استاذ محمد عفوا حتى يتم الحديث الى النهايه فالحوار لست ملزما فيه يعني دكتور جمال እና እንዲያቅ የምትነግረው እኔ ተገድጄ አይደለም እንደዚህ አይነት ውይይት ውስጥ የመጣሁት ስለዚህ በስነ ስርዓቱ የሚያወራ ከሆነ በስነ ስርዓቱ ሊወያይ ከፈለገ ከሱ ጋር ላወራ ዝግጁ ነኝ ምንም ችግር የለብኝም ግን ስርዓት በሌለው መልኩ ዝም ብሎ የፈለገውን ነገር እዚህ ጋር ሊቀደድ ከሆነ ግን ልፈቅድለት አልችልም دكتور جمال يعني اعتذر منكما ولكن يجب ان يتم الحديث اوكي በጣም ይቅርብ ለኝ ጀማል ያለ ነው بتام ይቅርታ ግን بشيء من الهدوء حتى نصل إلى فكرة ما يعني يتفق عليها الجميع هل لديك رد فيما قال بصورة واضحة وسريعة أستاذ محمد اوكي ይሄንን አሁን ተህ በሰነ ስርዓቱ በግልጽ አድርገ በተነገረው ነገር ላይ ሐሳብ መስጠት ትችላለህ ወይስ እንዴት ነው ያለው ነው كل هدوء هو اتفاق المبادئ በጣም በተረጋጋ መልኩ ልለው ምችለው ይላል በኋላ አደብ ያዘ ማለት ነው اتفاق ይሄ በ2015 የተደረገው ስምምነት مبادئ نص على عدم اتخاذ اي اجراء احادي ምንም አይነት በተናጠል ኢትዮጵያ የምትሰራው ነገር እንዳይኖር ይከለክላል ይላል ውሸቱን እኔ ማነብ ስላልመሰለው እኔ ግን አውጥቼ ወዲያው አነበብኩት الاول كان اجراء احاديا ولا قدر الله ان حدث الملء الثاني سيكون ايضا اجراء احاديا ስለዚህ በኢትዮጵያ አንደኛ ሙሊትም ሁለተኛ ሙሊትም ምናምን በመታደርግበት ወቅት ለግብጽ ያሳወቀች አይደለም የምትሰራው ሁሉን ነገር እንደፈለገች ነው የምትሰራው ያውንም ያስመረቀች ነው اتفاق المبادئ متى يكون ملزما وناجعا هذا الاتفاق عندما كان هو ملحق بالمفاوضات التي فشلت الواحدة والأخرى ስለዚህ አሁን ላይ እስካሁን ድረስ ስንወያየው የመጣንበትና ምንም አይነት ውጤት የሌለበት የሆነው ውይይት ባለበት ሁኔታ ኢትዮጵያውን የፈለገችውን ዝም ብላ እየሰራች ነው ያለችው የ2015 ስምምነት ግን ይህንን አይፈቅድላትም ነው የሚለው يمكن ان نتفاوض بلا مدى وبلا حدود وبلا ስለዚህ ያለ ገደብ ዝም ብለን እናንተ ጋር ስንወያይ ስናወራ ስንነጋገር ልንኖር ወይም ደግሞ ልንዘልቅ አንችልም اوكي يعني مده هذا غير حقيقي فهو اتفاق المبادئ امتى يكون يعني هي مشيت نص الخطوه دوله اثيوبيا مشيت نص الخطوه الاخرى المكمله ليها نجاح المفاوضات ስለዚህ
እስካሁን ድረስ ኢትዮጵያ የሄደችበት ሁኔታዎች በሙሉ እስከ መጨረሻው ድረስ የውይይት ሂደትን የተከተለ በ2015 ስምምነት ላይ የሰፈረውና የፈቀደውን አካሄድ አይደለም። الاتفاق المبدئي ينص في النهايه الى الوصول لاتفاق على ملزم للملء وتشغيل سد النهضه ምክንያቱም የ2015 ስምምነት መጨረሻ ላይ የግድ የአስገዳጅ ውል ተስማምተው ከዛ በኋላ ነው ኢትዮጵያ መሄድ የምትችለው ወደ ተለያዩ ስራዎች ነው የሚለው። التفاوض اللي هو عبر التفاوض لابد 2015 ل 2021 ይሄም ከ2015 ጀምሮ እስከ 2021 ድረስ فشل እያንዳንዱ የውይይት ሂደቶች በሙሉ ሊያመጡት የሚገባው ይህ አስገዳጅ ውል ላይ ሳይደርሱ እስካሁን ድረስ ሲፈርስ ነው ሄደው። فلا يمكن ايه ولا تقربوا الصلاه لا نكمل بقى ልክ በቁርአን ላይ ولا تقربوا الصلاه ይልና ማለት ሰላትን እንዳትቀርቡ ይልና ግን መቼ ሰክራችሁ መጠጥ ጠጥታችሁ ሰክራችሁ እንዳትሰግዱ ማለት ነው። እነሱ ግን ልክ እንዳትሰግዱ ምትለዋን ብቻ በጠሰው ይዘው መጠጥ ግን ሚለውን ትተውታል እንደማለት ነው። نكمل هي دي النقطه. الكلام ده معروف يعني لما يطلع وزير الري المصري امبارح يقول لك ان هذه مفاوضات السليبي ماوس مفاوضات زله اللسان كلما نتفاوض على شيء ስለዚህ የግብጽ የምናምን ሚኒስትር ማለት የውሃ ሚኒስትር የረይ ወይም የመስኖ ሚኒስትር ወጥቶ እንዲህ አይነት ውይይቶች ዝም ብለው በባዶ የሚሽከረከሩ ናቸው ምንም ውጤት የላቸውም ብሎ ነግሮናል። يتراجعون فيه እና አንድ ስምምነት ላይ ስንደርስ ኢትዮጵያኖቹ ደግሞ ወደ ኋላ ይመልሱናል እያለ وصلت الفكرة أستاذ محمد. ኦኬ ያንተ ሐሳብ درسونال ملس يستمر الدولة المصرية في التفاوض وزير المياه وزير الري والمياه المصري دكتور محمد عبد العال. أريد أن أرجع لدكتور جمال. يعني اوكي سلازي سو ملس يستمر يعني حتى يكون لديه الوقت الكافي للحديث وقبل أن لا سم باقي وقت نستونا ملس يستمر. تبدأ دكتور جمال اسمح لي أن أذكركم وأنتم لا شك أنكم اطلعتم عدة مرات على اتفاق المبادئ بأن المادة الخامسة تنص أن لابد أن يكون هناك اتفاق بين الأطراف الثلاث. ሁል ጊዜ በ2015 ስምምነት ላይ የተለያዩ ነገሮች ይወራል። አንዱ ሐሳብ እሱ በገለጸው መልኩ በ2015 ላይ ያለው ስምምነት የግድ ምንድነው የሁለቱ አካል ወይም ግብጽና ሱዳን አብረው የወሰኑበት ጉዳይ ካልሆነ በስተቀር ኢትዮጵያ ብቻዋን በተናጠል መሄድ አትችልም የሚል አለ ነው የሚል ውሸት ማለት ነው። مصر والسودان وإثيوبيا حول الخطوط يعني الاسترشادية وقواعد الملء فيما ማለት የሙሊቶች ሂደቶችንም ይሁን ከዛ በኋላ ባሉት የግድቡ አሰራር ሂደት ላይ ሶስቱም ሀገራት ላይ የተስማሙበት ሐሳብ ላይ እስከሚመጡ ድረስ ኢትዮጵያ ግድቡን አቁማ ዝም ብላ ትሄዳለች የሚል አለ ነው የሚሉት በባዶ በውሸት ማለት ነው። خص الملء الثاني أليس كذلك؟ بلى يعني يقول أنا يعني لا أدري من أين يقرأ هو لكن أنا እናንተ ከምን እንደምታነቡ አላውቅም። እኔ ያለኝ ግን የ2015 ስምምነት ምን እንደሚል እኔ ላንብብላችሁ እዚህ ጋር አለ ፊት ለፊት أمامي الآن أستطيع أن أقرأ الاتفاق كما هو يعني እንዳለ ሳልቀንስ ሳልጨምር ላንብብላችሁ እናንተ የምትሉትን ነው የሚሰጠው ከዛ በኋላ እንረዳለን بدون تزييف ولا تغيير. يقول ምንም አይነት መጨመርም ማታለልም ማጭበርበርም ሳይኖርበት ላንብብላችሁ الاتفاق على الخطوط الإرشادية وقواعد التشغيل السنوي لسد النهضة. ይህ የህዳሴ ግድቡ ላይ የወደፊት አሰራሩ ላይ የመሳሰሉት ጉዳዮች ላይ በሙሉ መሰረታዊ የሆኑ ጉዳዮች ላይ ውይይቱ ይቀጥላል እዛ ላይ ስምምነቱ ይደረጋል ይላል ልክ ነው። والتي يجوز لمالك السد ነገር ግን የግድቢቱ ባለቤት ግን ضبطها يعني إذا በፈለገችው ጊዜ ግድቦቿ ላይ የተለያዩ ማስተካከያዎችን እየሰራች መቀጠል ትችላለች። الضبط صار إذا سمحت لي هل قرأت لنا المادة الخامسة دكتور؟ ስለዚህ አሁን የቀራህልን አምስተኛውን እንትን ነው ወይም ብትቀራልን ነው የሚለኝ? አዎ አምስተኛውን አንቀጽ ነው ያነበብኩ። أنا خليني أنا أقرأ لك الآن أنهي أولا هذا الكلام. ያው ልጨርስ ፍቀዱልኝ። ያው አንብቡ ያላችሁኝ ነው ማነበው ግን ልጨርስ ፍቀዱልኝ። والتي يجوز لمالك السد ضبطها من وقت لآخر. የግድቡ ባለቤት የሆነው ሀገር ግድቡን ልክ ቢተዋዚ ነው የሚለው ከውይይቱ ጋር አብሮ ከውሃው ሙሊቱ ጋርም አብሮ እየሄደ ውይይቱ ይቀጥላል ነው የሚለው።
فهذا الذي تعمل عليه إثيوبيا. إنه إثيوبيا دمو يسرّاتشبت الآن وصلت إلى مرحلة الاتفاق إلى القواعد التي تتعلق والاسترشادات. طيب هل قرأت عليه؟ كذي بوهلا إنن كادرجاتشو بوهلا وده ميكتلو هساوتش المادة الخامسة إذا سمحت. شجريلو. وهي الآن دعت مصر والسودان لكي تشارك في هذا. سلازي نبرة إثيوبيا بهولت بسوستنيا موليت لاي جبسنا سودان نونا ሀሳብ ልስጣችሁ እንዴት እንደሚሞላ እንዴት እንደማደርግ ላሳውቃችሁ ስትላቸው አልመጡም። ይሄ የራሳቸው ችግር ነው። مسألة ومصر ترفض هذا الذي ግብጽ እምቢ አለች። ምን ማድረግ ይቻላል? ሱዳንም በዛ ጊዜ በጣም መርየም ሹክሪ ነው መርየም ሳዲቅ አልማህዲ ሶሪ ሹክሪን ላት ነበር በጣም ከሹክሪ ጋር እንዲህ ስላለች እና መርየም ሳዲቅ አልማህዲ ራሷ ደግሞ በወቅቱ ኖ እኛ በስጦታ መልኩ እንዲሰጠን አንፈልግም ምናምን በህግ ምናምን አሜሪካኖች ምናምን ተቀምጠው የግድ እንደሱ ነው ምናምን ስትል ነበርና እንደዛ ከሆነ ይቅርብሽ ብለው ኢትዮጵያኖች ሄዱ። يحصل الآن مصر ترفض ماذا؟ مصر الآن هي ترفض الاشتراك في مسألة الملء والتشغيل باتفاق في الملء. ኢትዮጵያ ይሄው ኑና የሙሊቱን ሂደት ተከታተሉ ምን ያህል እንደምንሞላ ኢንፎርሜሽን ንስጣችሁ ከናንተ ከግብጽ 2 ከሱዳን 2 ላኩ ሲባል እንቢ ብላለች። ስለዚህ ምን ማድረግ ትችላለች ኢትዮጵያ? الثاني الآن يعني دعت إثيوبيا هذه الدعوة. ألا تعتقد دكتور جمال بأن مصر حينما تشارك في هذه الخطوة بالكيفية التي تتحدث بها الآن هي نوع من أنواع الاعتراف الفعلي؟ ታዲያ ግብጽ በዚህ ጉዳይ ላይ ሄዳማ ከተሳተፈችና ከተስማማች ምንድነው ግድቡን ይፈቀዳል በቃ ሂጂበት ብላ ፍቃድ እንደመስጠት አይሆንባትም ወይ ይላል። بالملء الثاني በሙሊቶቹ በሁለተኛው ሚውን በመሳሰል نعم اذا لا هي اعترفت. أنت تريد القاهرة أن تعترف فعليا وتشارك. كيف ይሄ ማለት ካይሮ ግድቡ ላይ እንድታምንበት እንድትቀበለው ትፈልጋለህ ማለት ነው አንተ ይለኛል። عفوا انا اسالك سؤال يعني እኔ እሺ አሁን ግራ አጋባኝ። እሺ አንተ ልጠይቅህ انتم تقولون دائما على لسان المصريين انتم እናንተ እንደ ግብጽ በመላሳችሁ ላይ ሁሌ ከምታንሸራሽሩት ነገር አንዱ لستم ضد يعني ضد التنمية በኢትዮጵያ ልማት ላይ ተቃራኒ አይደለንም ትላለህ። اثيوبيا صحيح ይለኛል። ولستم ضد السد ያ ማለት በግድቡ ተቃራኒ አይደላችሁ ማለት ነው። لا يعني أنا أكون ضد السد أكون ضد السد. ኖ እኔ ከግድቡ ተቃራኒ ነኝ ይለኛል ሰውየው። እዩት እሱ ተወያይ ነው ግን ተወያይ ነው ግን አይ እኔ ከግድቡ ተቃራኒ ነኝ። نكون ضد السد حينما يكون دكتور جمال نكون ضد السد حينما يكون ضد مصر وضد شعب مصر. እኛ ግድቡ በፍጹም እኛም ተቃራኒ ነው በህዝቡም ተቃራኒ ነው። ስለዚህ ያንን አንደግፍም። نعم لكن إثيوبيا تريد أن تري أن هذا السد ليس ضد الشعب. ነገር ግን ኢትዮጵያን ልትፈቅዱላት ያልቻላችሁት ጉዳይ ይህ ግድብ በህዝብም በእናንተም ላይ በግብጽ ላይ በአጠቃላይ ተቃራኒ የሆነ ነገር እየሰራ እንዳልሆነ ለማሳየት እኮ ነው የምትጠራችሁ የምትጋብዛችሁ የምታወያያችሁ ግን ያንን እንቢ ያላችሁ ነውና وذلك بدعوى من مصر والسودان. ሱዳንም ግብጽም ጠርታ እባካችሁ ይሄው እዩ እያለች ያለችው ይሄንን ነገር دكتور جمال يشرفون على هذا السد. دكتور جمال يعني እዩ መሰራው ይሄንን ነው ኑ ተወያዩ ይሄንን ነው ማደርገው እያለች ነው ኢትዮጵያ። ከዚህ በላይ ምን ትፈልጋለህ? الغرض من السد في النهاية هو التنمية أليس كذلك؟ ይህ ግድብ ዓላማው ልማት ማምጣት ነው አይደል ይለዋል ይለኛል። بلى تمام لكن يعني لماذا لا يستعاض عن هذا السد بأمور أخرى بمحطة نووية على سبيل المثال لإعطاء الكهرباء والطاقة؟ እና ታዲያ እንደዚህ ከሆነ ይሄ ግድብ ቀርቶ ለምንድነው ለምሳሌ በተለያየ ሌላ የአየር የፀሐይ እንደውም ኒውክሌር ምናምን ለምን አትጠቀሙም በዚህ ፋንታ? إذا أنت الآن تقترح بأن نلغي السد صح؟ አሁን እያልክ ያለው ግድቡ በቃ ይቅር ይፍረስ እያልክ ነው? ይነሳ ይውጣ በቃ ግድቡ ከመሬት ላይ ካሁን ይፋቅ እያልክ ነው? هذا الاقتراح هو يعني ይሄን ነው የምታስበው? ይሄን ነው እንደ ሐሳብ የምትሰጠኝ? አሁን أنا حينما أعرف أن السد سيضر الشعب سأقول لك لابد أن لا يكون. አው ይሄ ግድብ እንደሚጎዳ ስላወቅኩኝ እኔ መሆን የለበትም እያልኩ ነው። إذا أنت الآن أنا أقول لك يعني هذا بناء يعني هذا الاتفاقية 2015 ታዲያ ይሄ ማለት
በ2015 ቤተሰብህ ማለት የራስ መንግስት መጥቶ የፈረመበት የሆነውን ግድብ ነው የተቃወምከው تمت بناء على توافق الخبراء ይሄን ነገር ተወያይተውበት ያንተም የሱዳንም የኢትዮጵያም የግድቡ ላይ አዋቂዎች ቢባሉ ቶፕ ያሏችሁ ሰዎች መተው አይተውት يعني وفيها شهادة لهذا السد بأنه لتوليد الطاقة እዛው ላይ በ2015 ላይ የኤሌክትሮ ዳም ነው ወይም የኤሌክትሮ የሃይድሮ ዋተር ወይም ደግሞ በአረብኛው አልሚያህ ይሉታል ወይም ኤሌክትሮማ ይሉታል ካህሩማኢ ማለት ነው የውሃ ሆኖ ኃይል ፈጣሪ ግድብ ነው የሰራ ነው የሰራችሁትም ያንን ነው ብላችሁ ምስክርነት ሰጣችኋል 2015 ላይ ፈርማችኋል ليس فيه أي أضرار يعني يتعلق بالسودان وكذا كذا بسودان بجبس لا يقولها تامت أم بلا شو لا كانت هناك يعني أضرار غير منظورة يعني هذه إمرجنسي يعني جن بمحل يونج جر كتفترة يا إمرجنسي نجر كم تادمو يعني سايكر قد زالي تتقصال من اندم يدرج شيء جديدة إذا حصلت لمالك السد ضبطها وكذلك باتفاق مع السودان يا مالت إني لي ሚቀርብን ክስ ይኖራል ያ ነገር ይሄ ነገር አላስተካከላችሁ ስለዚህ ያንን ነገር ተወያይተው ያስተካክላሉ ይላል እዚህ ላይ ግን ምንም ነገር የተፈጠረ ነገር የለም እናንተ ላይ ومصر وإثيوبيا الآن عفوا أنا أكمل እሺ ብዙ ሰዓት ሰጥተዋል ትንሽ ጊዜ ስጠኝ እኔም ልጨርስ ንግግሬን تفضل يعني تفضل ولذلك الآن إثيوبيا تريد مصر والسودان أن تطلع على هذا الشيء كما أطلعت من البداية لك ከዚህ በፊት ኢትዮጵያ ይህንን ግድብ ለመስራት ባሰበች ጊዜ እናንተን ባለሙያዎች ጠርታ እንዳማከረችና የተለያዩ ነገሮችን እንደሰራች ሁሉ والخبراء مثلا رئيس الوفد الفني አሁን ብታይ የሱዳን ምንድነው የባለሙያዎች ወይም ደግሞ የእውቀቱ ባለቤት የሆኑት ሰዎች የቴክኒክ ባለሙያዎቹ የሆኑት መሪ የሱዳኑ يعني بروفيسور سيف الدين حمد ماذا كان مثال سيف الدين حمد أنا يقول من እንደሚል ስማ جلسنا في هذا السد በዚህ ጉዳይ ላይ በዚህ ግድብ ላይ يعني سنة كاملة አንድ አመት ሙሉ ቁጭ አለን ባለሙያዎች በሙሉ ከግብጽ ከምን አይተውጣጣ ضمن الخبراء الخارج الدوليين وخبراء مصريين والسودانيين የሱዳን የግብጽ እንደዚሁም የውጭ በአጠቃላይ ከውጭ የተመረጡ የተለያዩ ባለሙያዎች መተን ግድቡን ለአንድ አመት አጥንተናል نعدل فيه حتى كلفنا اثيوبيا ما يقارب مليار دولار ኢትዮጵያን ወደ 1 ቢሊዮን ዶላር የሚጠጋ ዋጋ የሚያስከፍላት ማስተካከያዎችን አድርገናል تقريبا الى 800 مليون دولار ያ ማለት እስከ 800 እስከ በዶላር በዩሮ ስለነበረ ከ800 እስከ 1 ቢሊዮን ዶላር የሚደርስ ብር የሚያስወጣ هو المقارب لمليار دولار يعني تكلفة زائدة لتعديل بعض الأمور المتعلقة بهذا السد በዚህ ግድብ ላይ የተያያዘ የሆነ ሱዳንና ግብጾች ይሄ ቢደረግ ብለው ያስተካከሉትን ነው ምንግራው فقد فعلوا كل ما يعني يمكن ولذلك الآن تجد في ስለዚህ የሚፈልጉትን ነገር በሙሉ ካረጉ በኋላ ስለዚህ በዚህ በእንትኑ ላይ مسكرነት ታገኝ نص الاتفاقية إشادة بما قامت به إثيوبيا من تعديلات حسب اتفاقية 2015 በ2015 ስምምነት ላይ ኢትዮጵያ ላደረገችው መተባበርና የማስተካከል ስራዎች የምስጋና ጽሁፍ 8ኛው አንቀጽ ላይ በዚህ 2015 ስምምነት ላይ ተጽፏል فلذلك إثيوبيا الآن تمضي قدما على هذا وتشرك أيضا من حسن النية ስለዚህ ኢትዮጵያ ይህንን ስትሰራ አሁንም ደግሞ ለመልካም ሐሳብ ይረዳ ዘንዳ ከግብጽም ከሱዳንም ሰዎች ጠርታ ኑና አብረን የውሃው ሙሊት እንዴት እንደሚደረግ እናሳውቃችሁ ስትላችሁ وأن يأتوا أيضا يشاهدوا أن እንዲያዩም ስትፈቅድ ኢትዮጵያ لا يضرهم طيب ይሄ ምንም በፍጹም እንደማይጎዳቸው ማሳያ ነው ማለት تفضل أستاذ محمد اتفضل اقول ارد عليه يعني انا ارد على الترهات يعني كلام خاوي كلام ليس فيه አሁንም ይሄ ስድቦች አልተወም እና ዝም ብሎ ዝብረቃ ላይ መልስ ሰጣለሁኝ ምናምን ነው የሚለው انا استاذ محمد يعني مثل هذه الكلمات انا بريء من هذه الجلسه صحيح وانا እንዲህ አይነት ዝባዝንኬ ወሬዎቹን ካላቆመ ውይይቱን የሚቀጥል አይሆንም ስለዚህ ስርዓት ካስያዝከው
ውይይቱን እንቀጥላለን። አለበለዚያ ከሱ ጋር መቀመጥ አልችልም። ይማር መጀመሪያ وانا اتحفظ عليه استاذ محمد. እኔም ይሄን ነገር አልስማማም። እባክህን መሐመድ ተው ይሄን ነገር። ዶክተር መሐመድ የሚባል ሰው ነው غير مؤدبة وغير مربى يعني ስርዓት ያልተማረ በደንብ ያላደገ በደንብ ቤተሰቦቹ ያላሰደጉት ሰው አምጥታችሁ እኛ እንድታስረብሹን አትችሉም። انا لا لست يعني ملزم بان اجلس هذه እና እኔ ግዴታ የለብኝም እዚህ ጋር መቀመጥ። استاذ محمد ما نجلس مع ضع كلام ስለዚህ የተከበረ ሰው አምጣልኝ ከሱ ጋር ወያያለሁ። ናስ ሙህተረም ማለት ኢንሳን ሙህተረም አንድ የተከበረ ሰው አምጣልኝ። አለበለዚያ ዝም ብሎ የሚሳደብ ሰው አታምጣ። ዞር በል። كلام الدكتور جمال. ضع كلام الدكتور جمال موضع نقد الان. አለበለዚያ አንዲት ብቻ ጠቅ አድርጌ ዞር ማለት ይችላልው ከዚህ ከውይይት ምናምን ነው የምላቸው። يتأدب اولا. الانسحاب ده شغل ስርዓት መጀመሪያ ያዝ። ስርዓት ይማር መጀመሪያ። الخبناء ما انتم مش اول مره تنسحبوا. يا استاذ محمد አሁንም ከውይይት እኮ ራስን ጥሎ መውጣት የፈሪዎች ስራ ነው ምናምን ይላል። ልክ የሆነ የዱርዬ ምናምን نحن لسنا ضد نحن ضد الاستعمار لسنا. ምክንያቱም እኛ ተራ ዝም ብሎ የሚያወራ ሰው ላይ እንትናልም እና የፈሪዎች ምናምን እንትን እኛ መጨረሻ ላይ እኔም እንትን አልኩኝ መሰለኝ ምለው እኛ አለመደብንም እንደዚህ አይነት ነገር አለመደብንም። በዛው ልክ ደግሞ እኛ የምንፈልገው ሰዎች መተው እኛ ላይ እንዳይረማመዱብን በጣም እንፈልጋለን። ያ ضد الاستعمار ለዋለው ማለት ብዙ ጊዜ ቅኝ ግዛት ምናምን አንወድም። ለዛ ነው مستعمرين لا لامريكا ولا ለአሜሪካ ወላ ምናምን መተው እኛን እንዲገዙን ወይም ደግሞ እኛን ይሄን አርጉ አታርጉ እንዲሉን ስለማንፈልግ ነው። በጣም ይቅርታ። بريطانيا دكتور جمال استاذ محمد عفوا تستعمرك يعني طوال عمرك لنصل الى እናንተ ግን እድሜ ልካችሁን ስትገዙ ስለኖራችሁ ምንም አይመስላችሁም እና ምን ላንተ ምን መልስ ሰጣለሁ። نقطة الصمت قليلة إذا سمحتم. دكتور جمال أنا يعني أنا أعتذر منك لما قيل من فكرة በቃ እንደዚህ አይነት ቃላት ስለተጠቀመ ይቅርታ በቃ አንተም ተው ምናምን እያለኝ ነው። ولكن الرجل في النهاية يعني لابد أنه يبحث عن مصلحة الشعب وحينما يشعر بأن بلد بأكمله سيهدد من ያርግ እሱም እኮ ይላል ህዝቦቹ ሙሉ በሙሉ የውሃ ጉዳይ ሆኖበት ህዝቡ በስቃይ ላይ እንደሚሆን ሲሰማው ምን ላድርግ ይላል። ምን ያድርግ? أمنه بسبب المياه لابد أن يكون የደህንነቱ ጉዳይ በውሃ ምክንያት እንደተጠቃ ሲያስብ ነው እንዲህ አይነት ስሜት የገባው ሲለው ግን ይሄንን በስርዓት ማድረግ ይችላል ይያልኩ ነው በአደብ فعل بنسبة ما. ولكن أنا أدعوك أيضا أستاذ محمد ضع طيب ግን በስርዓቱ ውይይቱን ስርዓት ጠብቆ ማድረግ ይችላል። ይሄ የምትለው ነው الحوار. صحيح وأنا أتعهد لك بذلك أستاذ محمد. أنا جالس هنا معكم ليدافع عن بلدي. እኔም እኮ እዚህ የተቀበጥኩት ሀገሬን ለመከላከል ከሀገሬ ጋር በተያዘ ለመወያየት ነው በሀገሬ ጉዳይ ላይ ግን በስርዓት ማድረግ ይችላል። لكني أدافع عن بلدي بأدب ووقار. صحيح. በስነ ስርዓትና በአደብ ወይም ደግሞ በትክክለኛ አካሄድ ነው ሀገሬን ዲፌንድ ማድረግ ያለብኝ መከላከል ያለብኝ። احترام لشخصية እና እንደ መሐመድ አይነቱንም ሰው ሌሎችንም ሰዎች እያከበርኩኝ ነው ማድረግ። أستاذ محمد لنضع ما قال دكتور جمال موضع نقد بناء. እኔ ጀማል በሽርን ንግግር በትክክል ተቀብየዋለሁ። ትክክለኛ ትችት ነው የተቸው ተቀበል ይለዋል እሱ ተቀበል። نعم. طيب انا مش هنقد، انا ماليش دعوه بكلام انا ليه دعوه يعني بكلام دولتي ان مصر والسودان، دولتي مصر وشقيقتي دوله السودان تحدثوا ان مجرد وجود فنيين لحضور او الاشراف على እኛ ሁላችንም ተናገረው የተወሰኑ ከኛ ከግብጽ ወይም ከሱዳኖች የተወሰኑ ሰዎች ብቻ ሄደው ይሄንን ምስክርነት ስለሰጡ ልንቀበል አንችልም። እኛ እንደ ሀገር ነው የምናወራው ነው የሚለው እሱ። الملء الثاني للسد هو غطاء سياسي وشرعي لهذا الملء الذي ترفضه مصر والسودان طالما ስለዚህ ግብጽና ሱዳን እነዚህን ሙሊቶች አይደግፉም ነበር ዝም ብሎ ነው የተሰራው ምናምን ነው የሚለው። نحن مستعدون كما قالت وزارة الري المصرية والسودانية مستعدون لإرسال وفود وآلاف الوفود بل نبارك ونحيي على الملء الثاني إذا كان هناك اتفاق ملزم. ስለዚህ በዚህ
በማንኛውም ሁኔታ የኢትዮጵያን ግድብ እንድንባርክ ከተፈለገ የግዴታ አስገዳጅ ውል ኢትዮጵያ መግባት አለባት። الملء وتشغيل سد النهضة، لكن طالما غاب الاتفاق طالبت الدولتين ردوا في نفس الدقيقة وفي نفس اللحظة. نعم እና ብዙዎች ይህንን ነገር የሚመልሱት እምቢ ያሉትም ግብጾች አልሳተፍም ያሉትም ይሄ ጉዳይ እስከሚመጣ ድረስ ነው። تكون أحفاد الأخوة الأثيوبيين وسيكون بينهم حالة غضب وشحنات من الغضب بسبب عدم يعني رغبة أجدادهم في حبس المياه عن مصر والسودان وابتزازهم بملف المياه والحديث. የኢትዮጵያ ሁሉ ጊዜ ከድሮ ጀምሮ ውሃ በከለከለች ቁጥር ከድሮ ጀምሮ አያቶቻችንም እንቢ ሲሉ የነበረው ነው ምናምን ያደግንበት ነው። أن هذه المياه الأثيوبية وهذا نهر أثيوبي هو غير ذلك هو نهر ይሄ የኢትዮጵያ ውሃ ነው ብላችሁ ነው የምታስቡት። ልክ አይደለም። የኛም ነው። دولي يمر ومتشاطئ مع أكثر من دولة ከሁሉም ሀገር ጋር የሚተሳሰር ነው። ይሄ كإثيوبيا بيتش عندهم يوتا وأثيوبيا لدار ما يقارب المليار من متر مكعب من المياه. عدد الأبقار اللي بتشرب المياه في أكتر يا إثيوبيا ባሪዎች ምን ያህል ውሃ እንደሚጠጡ እናውቃለን። دولة غنية بالثروة الحيوانية في العالم. የኢትዮጵያ በሬዎችና ላሞች ብቻ የሚጠጡት ውሃ ግብጽ ከሚደርሰው በእጥፍ ይበልጣል። ما شاء الله ربنا يزيدهم ما عنديش مشكله يعني يا من شجري الله يጨምርላችሁ ነው عشان ما يفتكرش ان انا بحسد الدوله ولا حاجه ሀገሪቱን ወይ ህዝቡን እንደተመቀኘው ደግሞ እንዳታስቡብኝ لكن بيستهلكوا 74 مليار متر مكعب اللي هي حصه مصر والسودان 74 ወይም 74 ቢሊዮን ሜትር ኪዩብ ውሃ ብቻ በሬዎቻቸውና ላሞቻቸው የሚጠጡት። فهو عندما يتحدث عن تقسم المياه طب خلاص تعالى نتقسم المياه بما كل الانهار التي تمر بالسودان نتقسم فيها المياه فتطلع باثيوبيا ستظهر في النهايه ان نسبه المياه المصريه اكبر من 55 مليار متر مكعب. እና በትክክሉ የኢትዮጵያ ህዝብ የሚጠጣው ውሃ የበሬው የሚጠጣው እንደገና የዝናቡ ተቆጥሮ አንድ ላይ ነካፈል ከተባለ የግብጽ ድርሻ እንደገና ትልቅ ነው የሚሆነው የበለጠ ይጨምራል። النهر ليس نهرا مصريا او سودانيا او اثيوبيا نهر دولي ملك الجميع. ስለዚህ ናይል ውሃ የግብጽ የሁሉም ነው የኢትዮጵያ ብቻ አይደለም። يجب ان ينظر اليه انه نهر محلي تحول الى بحيره كما كتب على تويتر وزير. ስለዚህ አንዳንዶቻችሁ እንደምትጽፉት በትዊተሮቻችሁ ምናምን ላይ ያየንላችሁ ነው ይህ ውሃ አሁን በሐይራ ወይም ደግሞ ባህር ሰርቷል ስለዚህ የኢትዮጵያ አሁን ውሃዋን አስከበረች ምናምን ያላችሁ ይጻፋችሁ ነው። ازمه الجفاف نحن ስለዚህ ምን ወያየው ስንደርቅ ምን እንሁን درك سيمتا من في كل الدول الأفريقية في دعمها على مستوى البنى التحتية والمدارس والوحدات الصحية. سلازي إثيوبيان يا جبس بنجست ليلا وقرتو تمرتيت لسرا بتل من لتل بنام بتل لتدقف زججونات واو دات دولة من الدول بل حروبنا كلها كانت حروب شريفة ونزيهة ويجب علينا أن وكانت في المقام الأول للدفاع بطريقة شريفة ونزيهة. صحيح. ونشهد العالم يتلاقي أفريقيا أجر لا ينبرن سراوش በሙሉ ክብር ያላቸው ናቸው ለክብራችን ስንል ነው ብዙ ጊዜ ተዋጋ ነው ምናምን አፍሪካ ሀገር ምናምን ሚያነሱን ከሆነ ሁሉ ጊዜ ለክብር ጋር በተያያዘ ላደረግነው ጥረት ذمتنا امام العالم من هذه الممارسات الاثيوبيه المتعنته الصلفه اول المصب مصر والسودان التي طالما كان لديها يد طوله تصل الى بحيره فيكتوريا. يا ግብጽ ድሮ እስከ ቪክቶሪያ ድረስ እጅ የነበራት የድሮዋ መንግስት እስክትመጣ ድረስ እንታገላለን ያለ የኛ በዛው ላይ ይዝታል እና የኢትዮጵያ የቪክቶሪያ መንግስት ማን ነው የቪክቶሪያ አካባቢ ያሉ ሀገራትን በሙሉ ግብጽ ላይ በፍጹም አይጠራሩም ነበር እንደዚህ አይነት ነገር አያስቡ ነበር አሁን ነው የጀመሩት ስለዚህ ክብራችንን እናስመልሳለን دي حمايه حقها في مياه النيل እንግዲህ ይሄን ይመስላል የውይይታቸው ሂደት ሁኔታዎች በሙሉና ያሳዝናል ኦኬ ወንድሞች እህቶች ሌላው ዛሬ ከማቀርብላችሁ እንትን አሁንም የትግላችን ወይም በውሃ ላይ ያለው ትግላችን የመኖር ያለ መኖር ስለሆነ ሊቆም አይገባውም ይህ ግድብ ስላለቀ ብቻ ዝም ልንል አይገባም ኢትዮጵያኖች አሁንም ይሄንን ስላደረጉ ምንድነው ስሙ የጀግንነት ተሰምቷቸው የሚጽፉትን እዩ ብሎ አንድ የኛን ጣቢያ ሲዘለዝል ያለ አንድ ጉዳይ አቀርብላችኋለሁ ግን አሁንም ወንድሞች እህቶች በመሃል ማንረሳውና እንትኑ ይሄ የህዳሴ ግድባችንን ለመጨረሻ ላንዴና ለመጨረሻ ጊዜ ብያለሁ ይህ የህዳሴ ግድብ ላይ ማሟያ የሆኑ ነገሮችን እንድናደርግ
በእኛ በኩል ገንዘብ ማሰባሰብ ጀምረናል። ስለዚህ ይህን ገንዘብ ማሰባሰቢያ ሊንክ አሁንም በመሃል ለማስታወስ እዚህ ጋር ለጥፍላችኋለሁ። እያያችሁ እየገባችሁ አንዳንድ እንትኖቻችሁን አትርሱ። ምንድነው ስሙ እርዳታዎችን አትርሱ። በመሃል አነባለሁኝ ምናልባት የሰጡ ሰዎች ካሉ። የጎፈንድሚው ጥሩ እየሄደ አይደለም የሚታየኝ። ስለዚህ ሁላችንም በተቻለ መጠን በደንብ ልንሳተፍ ይገባል ብዬ አምናለሁ። ኤ ክፍሌ $100 ሰጥቷል። በጣም እናመሰግናለን። ስፍራሽ ረታ $70 ሰጥታለች። በጣም እናመሰግናለን። ቁምላቸው ብዙነህ $100 ቴንክ ዩ። ሁላችሁንም ከልቤ አመሰግናለሁ። ለዛሬ አሁን ላይ እኔ ከገባሁኝ የሰጣችሁ ወንድሞቼ ትመስሉኛላችሁ። እናንተን በጣም ላመሰግን እወዳለሁ። ሚካኤል መኮንን፣ አለም ፀሐይ፣ ኤ ክፍሌ ነው የሚለው ቴንክ ዩ ሁላችሁንም። እንደዚሁም ስፍራሽ ረታ፣ ቁምላቸው ብዙነህ ሁላችሁንም ከልቤ አመሰግናለሁ። ግን እውቀቱም እንዳያመልጠን ስለምፈራ በመሃል ይሄንን ውይይቶች ኢንሻአላህ በኋላ ላይ እያንዳንዱን ለየብቻ ደግሞ አስተካክለን ልከዋለን። ግን አሁን ላይ ይሄንን ውይይት መስማታችን በጣም ወሳኝ ነው። ግብጾቹ ተነስቶባቸዋል፣ እንደ ጉድ ነው እንትን እያሉ ያሉት።